በዚህ ሀገር አቀፍ የሰላም ጉባኤ ላይ ሁለት ዋና መድረኮች የሚካሄዱ ይሆናል። አንደኛው የፓናል ውይይት ነው። ከ400 በላይ ተሳታፊዎች ከሁሉም ክልሎች የሰላምና ጸጥታ ኃላፊዎች፣ የሃይማኖት መሪዎች፣ የሀገር ሽማግሌዎች፣ ተጽዕኖ ፈጣሪዎች ሁሉ ይሳተፉበታል ተብሎ የሚጠበቅ ነው። ሰኔ 5 ማለት ሐሙስ በባህር ዳር ስቴዲየም በአማራ ክልል ከሚገኙ ሁሉም ዞኖች የተወከሉ ወኪሎቻቸውን ከሁሉም የአማራ ክልል ዞኖች እንዲገኙ ጥሪ ተላልፈዋል። በሶስተኛው ሀገር አቀፍ የሰላም ጉባኤ ይሳካ ዘንድ እንዲሁም በሰላም ግንባታው ስራ ላይ ልዩ አስተዋጽኦ ያደረጉ ላበረከቱ አካላት የምስጋናና የእውቅና ሰርቲፊኬት ወይንም ስጦታ ይበረከትላቸዋል ተብሎ ይጠበቃል።